ሰላም ሰላም የመስፍን ሂስትሪ ሚስተር ብሪጅ ዩቲዩብ ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ የምንጀምረው ዩኒት 3 ምዕራፍ 3 ነው። የ10ኛና የ12ኛ ኮንቴንት ማለት ነው። ኢንትራንስ ጥያቄዎች ከ2002 እስከ 2016 ድረስ ዛሬ ድረስንበት ዩኒት በጣም ወሳኝ ዩኒት ነው ማለት ነው። ምክንያቱም በርካታ ጥያቄ የሚዋጣበት ስለሆነ ነው ወሳኝ ብላችሁ እስኪ ወሳኝ ዩኒቶችን ባይዘው ጠቆም ላደርጋችሁ በተወሰነ ማለት ነው። ይሄ አንዱ ነው እያለ 10 11 12 እስከ 13 ጥያቄ ይዋጣበታል። ሌላው የ9ና የ11ኛ ክፍል አሁንም ምዕራፍ 3 በጣም ወሳኝ ነው። ኢትዮጵያን ሂስትሪ ያዘን ፒፕል ስቴትስ ኤንድ ሂስቶሪካል ፕሮሰስ ኢን ኢትዮጵያ ኢን ዘ ፎር to the end of the 13th century የሚለውን ይህንን ቶፒክም እንደው እንዳትዘናጉ። ያው 9 10 እንደዚህ አይነት ጥያቄዎች ይዋጡበታል ማለት ነው። ስለዚህ አንዱ ነው የጠቆምኳችሁ። ሁለተኛው አሁንም በርከት ያሉ ጥያቄ የሚዋጡበት ያሁንም የ9ና የ11ኛ ምዕራፍ 7 ላይ እሱንንም በደንብ አብራችሁ ማየት መቻል አለባችሁ። በርከት ያለ ጥያቄ የሚዋጣበት ይሄ ደግሞ አሁን ካሳየኋችሁ ከምዕራፍ 3 የቀጠለ ነው። ያ ማለት ያኛው ከጥንት እስከ 13ኛው ሚድስ ሴንቸሪ ያለ ይሄ ደግሞ ከ13ኛው እስከ 16ኛው ክፍለ ዘመን ያለውን የያዘ ነው። ምዕራፍ 8ም በዚሁ ያው የሚቀጥል ነው፣ ግን ስፋት ብዙ ኮንቴንት የያዘ ስለሆነ ብዙ ጥያቄ ይዋጣበታል። የ9ና 11 ምዕራፍ 3 የ9ና 11 ምዕራፍ 7 እንዲሁም አሁን የምናየው የ10ና 12 ደግሞ ይሄ ምዕራፍ ማለት ነው በጣም ወሳኝ ምዕራፍ ነው። ስለዚህ እስኪ ይሄ ምዕራፍ ምን ኮንቴንቶች ይዘዋል፣ በዚያ ውስጥስ ምን ጥያቄ ተዋጡ የሚለውን አብረን በጋራ እናየዋለን ማለት ነው። ስለዚህ የቶፒኩ የዩኒት ርዕስ ሶሻል ኢኮኖሚክ ኤንድ ፖለቲካል ዴቨሎፕመንትስ ኢን ኢትዮጵያ ሚድ 19th ሴንቸሪ ቱ 1941 ይለናል። ወደዚህ ምዕራፍ ሳብ ቶፒኮችን ፈጠን ብዬ ለማየት ምክንያቱም በዚህ ስር ያሉትን ጥያቄዎች ስለምንሰራ ነው ማለት ነው። ለማየት ያህል ሎንግ ዲስታንስ ትሬድ ነው ሁለት ጥያቄ እንደዛ የማይቀር ነው በየአመቱ ትሬድ ሩትስ ያው በዚህ ውስጥ ያለ ነው። ኮቴጅ ኢንዱስትሪ ዘ ሜኪንግ ኦፍ ዘ ሞደርን ኢትዮጵያ የሚለው አሁን ይሄ አንድ ቤዚክ ነገር ነው። ሎንግ ዲስታንስ ትሬድ የማይቀርበት ነው። ዘ ሜኪንግ ኦፍ ዘ ሞደርን ኢትዮጵያ የሚለው ወይም የዘመናዊ ኢትዮጵያ እዚህ ነው የሚጀምረው። እዛን ከዚያው ጋር ተያይዞ ኤክስተርናል አግሪሽን እንግዲህ ብዙ ፈተና የነበረበት ዘመን ነው። ኢትዮጵያ መዋሃድ እንዳለ ሆኖ ይህንንም አብሮ የሚይዝልን ነው። ፋሽስት የጣሊያን አግሪሽን አብሮ በዚሁ አስካቶታል ማለት ነው። በዚህ በአዲሱ ካሪክለም የፋሽስት የጣሊያን አግሪሽን የሚለው አብሮ በዚሁ የተካተተ ነው። ይህንም አብሮ በዚህ የምናየው ኮንቴንት ይሆናል ማለት ነው። ወደ 12ም ስንሄድ ያው ነው፣ ከዚሁ የዘለለ አይደለም። ሎንግ ዲስታንስ ትሬድ ይለናል። ኤንድ ኢንተራክሽንስ ኢን ኢትዮጵያ ኢን ዘ 9th ሴንቸሪ ትሬድ ሩቶች ማርኬቶች ይለናል። ፓወር ሪቫላሪ ኤንድ ኮንሶሊዲንግ ኦፍ ሴንትራል ገቨርንመንት 1855 to 1913 ያው ቴዎድሮስ ከምኒልክ ማለት ቴሪቶሪያል ኤክስፓንሽን ኢንኮርፖሬሽን ኦፍ ኪንግደምስ ያለ ኤክስተርናል ሪሌሽን ኤንድ ቻሌንጅ ቱ ሪቱ ቪክቶሪ ኦፍ አድዋ ሪሊጂየስ ሪፎርም ፓወር ስትራግል አመንግ ሩሊንግ ኤሊትስ እነዚህ የመሰሉ ፖይንቶችን ይይዛል። እስኪ አንዴ ኦልድ ቴክስቶችን ፈተና አድርገን አይተን እንመለስ። ምክንያቱም ከ2002 ጀምረን እየሰራን ስለሆነ ኦልድ ቴክስቱ ምን ይመስላል፣ ምንስ ይዟል፣ ከዚህ ጋር ከየት ላይ ወሰዱት የሚለውን እንየው። የመጀመሪያ የምናየው ኦልድ ቴክስቱ 10ኛ ክፍል ሪሊ ይሄንን ዩኒት ወሳኝ ነው ያልኳችሁ በፊት 2 ዩኒት የነበረው ወደ 1 ዩኒት አድርገው ነው ያመጡት። በኦልድ ቴክስቱ ላይ 10ኛ 2 ዩኒት ሆኖ ነው የነበረው። ዩኒቱና ዘ ፎርሜሽን ኦፍ ዘ ሞደርን ኢትዮጵያን ኢምፓየር 1855 to 1906 ከአፄ ቴዎድሮስ መነሳት እስከ አፄ ምኒልክ ህመምና ፈተና የገጠማቸው ዘመን ነው። በዚህ ውስጥ አሁን 2.1 ዘ ኢትዮጵያ ሎንግ ዲስታንስ ትሬድ ኢን ዘ 9th ሴንቸሪ ዘ ሪቫላሪ ኦፍ ዘ ኢምፔሪያል ፓወር ኢን ዘ ክርስቲያን ሃይላንድ ኪንግደም ኢን ዘ ፕሮሰስ ኦፍ ኢምፔሪያል ቢልዲንግ 1855 1900 ይላል። ያ ማለት ማዋሃዱ ምኒልክ ጀመሩ፣ አሜን አፄ ቴዎድሮስ ጀመሩት፣ አፄ ምኒልክ ናቸው የጨረሱት 1900 ላይ። 3.3 ላይ ኤክስፓንሽን ቱ ዘ ሳውዝ ዌስት ሳውዝ ኢስት ይላል። ኢታሊያን ኮሎኒያሊዝም ኢን ዘ ሆርን ኦፍ አፍሪካ የሚል ነው። ምዕራፍ 3ም አንድ ላይ ነው የሆነ በአሁኑ በአዲሱ በድሮው ምዕራፍ 3 ላይ የነበረው ዘ ኢትዮጵያን ኢምፓየር ኤንድ ዘ ኢመርጀንስ ኦፍ አውቶክራሲ 1906 ይልና ያው እዛ ላይ 1906 ያቆመ 1906 up to 1935 ወይ ፋሽስት ያለ እስኪመጣ ያለውን ያሳየናል። ኢንተርናል ፓወር ስትራግል ኤንድ ፎር ኢንተርቬንሽን ኢን ዘ ኤርሊ 12th ሴንቸሪ ሪሊች ያነስ ያለች ዩኒት ነበረች በፊትም
3.2 ላይ emergence of autocracy in Ethiopia 1930 to 1935 ይላል። socio-economic development 1903 up to 1935 እያለ በኦልድ ቴክስቱ በ10ኛ ክፍል ይሄንን ወደ አሁኑ በምዕራፍ 3 በአንድ ምዕራፍ ብቻ አጠቃለውታል ማለት ነው። ምዕራፍ 2 እና ምዕራፍ 3 የነበረውን ግሬድ 12 እንደ እስኪ 12ኛ ክፍልም ስንል በምዕራፍ 3 the making of the modern Ethiopian empire 1855 up to 1935 ብሎ ይሄ ደግሞ እስከ ፋሽስት ያረዝመውና the rise of the modern Ethiopian empire ይለናል። 3.2 imperial expansion to the south southwest and southeast the Italian aggression against Ethiopia in the battle of Adwa ይለናል። the Ethiopian empire state in the post Adwa period up to 1935 ይለናል። ከዛ አብረው የጨመሩት አሁንም ዩኒት 5 ስለዚህ በ12ኛ ክፍል በኦልዱ ዩኒት 3 እና ዩኒት 5 ነበር። ዩኒት 5 ኢታሊያን ፋሽስት አግሬሽን እንደዛ against Ethiopia ኢታሊያን ፋሽስት አግሬሽን against Ethiopia 1935-1941 ይላል። ስለዚህ 1941 በኋላ ሌላ ዩኒት ነው። አሁንም 1941 በኋላ በአዲስ ካሪኩለም ሌላ ዩኒት ነው። ኤኒዌይ ግን ከ10ኛ ክፍል ምዕራፍ 2 እና 3 ከ12ኛ ክፍል ምዕራፍ 3 እና 5 ከ10ኛ ኦልዱ ምዕራፍ 2 እና 3 ከ12ኛ ኦልዱ ምዕራፍ 3 እና 5 አድርገው ያንን በድምሩ አሁን በአንድ ምዕራፍ አጠቃለው ይሄንን ይመስላል ማለት ነው። ለዚያ ነው ወሳኝ ያልኋችሁ በርካታ ጥያቄ የሚዋጣበት ሰፊ የኢትዮጵያ የዘመናዊ ታሪክ ወሳኝ ስለሆነ ነገር ነው። ስለዚህ ከዚህ ላይ አሁን እንግዲህ በ2016 ነው እንደ ሞዴል መጀመሪያ እየየናቸው ያለ 12 ጥያቄ ተወጥቶበታል። ከዚህ ምዕራፍ ላይ እንግዲህ ታሳይዋችሁ ሶስቱ ምዕራፎች ላይ የ9ና የ11 ምዕራፍ 3 ምዕራፍ 7 እንዲሁም ይሄ ምዕራፍ 3 የ10 እና የ12 እንደው እስከ 30 ጥያቄ ሊዋጣባቸው ይችላል ባቬሪስ እስከ 30 ስለዚህ ሶስቱ ምዕራፍ ድብና አድርጎ ከዛ ሁለት ባሉትም ያው ኢትዮጵያን ኮንቴክስት ያዙ ናቸው። አሁን የዚህ ምዕራፍ ባይዟይ ወሳኝነቱን ለማሳየት ነው። ስለዚህ እስኪ ወደ አንደኛው ጥያቄ እንዴት የመጀመሪያው እንግዲህ ከዚያ ያየነው ሎንግ ዲስታንስ ትሬድ ነው። ከዚህም ያው ሎንግ ዲስታንስ ትሬድ መጥቷል ማለት ነው። ስለዚህ አንደኛው ጥያቄ ምን ይላል? ትንሽ ጎላ ላድርገው መሰለኝ ይታያችሁ። ኦኬ so question number 1 ምን ይለናል? who were the traders dominated እንዳልኳችሁ ሎንግ ዲስታንስ ትሬድ በየአመቱ ሁለት ጥያቄ እንደዛ ይዋጣል። መሳት የለብንም። ሎንግ ዲስታንስ ትሬድ ሁለት ጥያቄ ከተዋጣ ሎንግ ዲስታንስ ትሬድ በጣም በቀላሉ የሚገባን ኮንቴንት ነው። so question number 1 who were the traders dominated the long distance trades in the southwestern ነው የሚለን southwestern regions during the 9th century a አፍቃላ ቢ ጃላባ ሲ ጀበርቲ ዲ ሳፋሪ እንግዲህ በ2016 የመጣ ቀላል ጥያቄ ነው በጣም እነዚህን ካስብ ጀምራችሁ ምናምን ደጋግመን ባዛም ትፈተናላችሁ በክላስ ራሱ በተለያየ ነው የምትፈተነው። ስለዚህ አፍቃላ ነው ጃላባ ነው ጀበርቲ ነው ሳፋሪ ነው ይለናል። so what was it? ስለዚህ የዚህ መልሳችን ምን ሊሆን ይችላል? አንደኛው ጃላባ ወዴት ነው የሚገኝ? ጀበርቲ በየት ነው የሚገኝ? ሳፋሪ በየት ነው የሚገኝ? የሚለውን ማወቅ ነው። so በቀላሉ ማን ነው? አፍቃላ ነው መልሳችን የሚሆነው አፍቃላ ነው። ጀለባ ወደ የሱዳን መርቻንቶች ናቸው ወደ ሱዳን። ጀበርቲ የኖርዙ እንደሆነ እናውቀዋለን። ኖርዘርን ኢትዮጵያ ሙስሊም መርቻንት ነው። ሳፋሪ ደግሞ ወደ ሳውዝ ኢስት አካባቢ I think ባሌ ሲዳም እንደዛ ገደማ ወደዛ ኢስተርን ያያዘ ነው። ይሄንን ይለናል ማለት ነው። እስቲ ወደ ሁለተኛው ጥያቄ እንሂድ። ሁለተኛው ጥያቄ ሎንግ ዲስታንስ ትሬድ ነው የሚጠይቀን። how did long distance trade facilitate interaction among Ethiopian populations ነው ይላል። why? because it was significant for the interaction of the people for the formation of the modern Ethiopian empire. so how did long distance trade facilitate interaction among Ethiopian populations? A, by making use of the common medium of exchange. B, by spreading democratic institutions such as Gedda to new areas. C, by giving rise to markets that serve as centers of cultural interaction. D, by helping introduce Orthodox to different parts of the region. What was its importance in interaction among the peoples of Ethiopia? በምን መልኩ contribute ያደረገው ነው የሚለው by making the use of the common medium of exchange ነበር ሸመት by spreading democratic institutions such as Gedda to new areas
B. By giving grace to markets that serve as centers of cultural interaction. B. By helping introduce Orthodox to different parts of the region. So, መልሳችን ማለት C ነው የሚሆነው። By giving grace to markets that serve as center of cultural interaction. Cultural interaction, exchange ምናምን ይፈጥራል። ወደ question number 3 need. Why did Emperor Theodorus II's modernization attempt fail? Because a British opposed his reforms, fearing he would create a strong Ethiopian state. He angered the Ethiopian powers who could have helped him. C. He tried to simplify copy Western institutions rather than adapt them to local conditions. He lacked the technology and resources necessary to implement the reforms. Really እንግዲህ ሁሎችም በተወሰነ ፓርት ላይ ያላቸው ግን more important የሆነው የቱ ነው? British opposed his reform, really openly, fearing he would create a strong ትንሽ ደበስበስ ያለ he angered the Ethiopian powers who could have helped him. He tried to simplify copy Western institutions. ይሄ ሲናዲ ምንም እዛም ስለዚህ ከኤና ከቢ እናመርጣለን ከሁለቱ ደግሞ አንጻራዊ የቀረበው ቢ ነው መልሳችን አንገር the Ethiopian powers who could have helped him. One of the factors for the decline of Emperor Theodorus was his highly centralized ruling system, no sharing of power ነው ስለዚህ ይሄ ነው አንዱ በእጅ አዙር ነው ጥያቄውን እየጠየቁ ነው ያለ አዙረው ተነስተው ቋንቋውን አልስለም እንግዲህ አራተኛው ጥያቄ ላይ ነበር ደርሰናል what does the Lecce Treaty of 1970 tell us about Emperor Johannes IV's style of rule that he was influenced by his religious thoughts in his administration. He lacked consistency in his approach to local rulers. He was cruel towards his rivals and sought to eliminate them for the last. He favored negotiation and power sharing to build imperial authority. So this is the question is that asked always ነው የሚጠየቅ እውነት ማለት ነው እነዚህ ነገሮች ሁሉ ጊዜ የሚጠየቁ ናቸው ቴዎድሮስና ዮሐንስን አነጻጽሮ የሚመለስ ነው ስለዚህ የአፄ ቴዎድሮስ ያመራር ጥበብ የአፄ ዮሐንስ ያመራር ጥበብ ከአፄ ቴዎድሮስ እየተሻለ ነው የመጣው አንድ ኬይ ነገር አለው which is ምንድነው ከዚህ ምርጫው ተሰጥቷል ስለዚህ was influenced Johannes was influenced by his religious thought in his administration be lacked consistency እንግዲህ what does the Lecce Treaty of 1878 tell us about Emperor Johannes IV's styles of rule that he ሚለና Lecce ጋር ይዞ ነው እየጠየቀ ያለ was influenced by his religious thoughts in his administration be lacked consistency in his approach to local rulers he was cruel towards his rivals and sought to eliminate them for the last or forever he favored negotiation and power sharing to build imperial authority እንግዲህ እኔ ታይቶኛል አይቻለሁ መልሱ ኦሬዲ ግን ለእናንተ እንዲገባችሁ እንደጋግመው ስለዚህ መልሳችን እስካሁን መርጣችሁ ነው የሚሆን ዲ ነው sharing of power ነው power sharing like federalism king of Gojam king of Shimoy king of Wollo king እሱ ደግሞ king of kings የሆነ like federal approach የሚመስል ምክንያቱም ያፄ ቴዎድሮስ ኃይል ሴንትራላይዝ ሆኖ እንዳላዋጣቸው ስላየ እሱ ደግሞ ፓወር ሻሪንግ አድርጎ ተጠቅሞበታል ማለት ነው ይሄን ስታይል ኦፍ ሩሊንግ ሲስተም question number 5 what was the consequence of the Hiot-Adwa Treaty of 1884 now basic thing you know A continuous Ethiopian war with the Egyptians B Ethiopian control over Metemma C Ethiopian hostility with the Mahdi Sudan the return of Mesawat Ethiopia. Consequence ነው እዚህ ጋር consequence of the Hiot-Adwa Treaty ነው. A continuous Ethiopian wars with the Egyptians. B Ethiopian control over Metemma. C Ethiopian hostility with the Mahdis. D return of Mesawat Ethiopia. ትልቅ ኮንሲኩዌንስ ነው ለአፄ ዮሐንስ ልፈት እንግሊዞች ተጠያቂናቸው ዳይሬክትሊ ሆስቲሊቲ ነው አሉ ኢትዮጵያን ሆስቲሊቲ ዊዝ ማህዲስ ሱዳን ስለዚህ
they see as Ethiopia as an ally of Egypt. ኢትዮጵያማ የግብጽ የጠላታችን ወዳጅ ናት ያለ መሐዲስን አስቆጥቷል ይሄ ትሪቲ። ምክንያቱም አሉላ ስምምነቱን ለማስፈጸም ኩፊት ላይ ሄዶ ወጋቸው፣ እዚያ ተቆጡ። አሁን በ2016 ስድስተኛ which one of the following was the consequence of the battles of Adwa? Is the end of Italian colonial aspiration in the Horn of Africa? B is the recognition of Ethiopia as an independent country? C is the end of Ethiopia's encirclement by hostile power? D acquisition of an outlet to the sea for Ethiopia. Which one of the following was the consequence of the battles of Adwa? A is the end of Italian colonial aspirations in the Horn of Africa. B is the recognition of Ethiopia as an independent country. C is the end of Ethiopia's encirclement by hostile power. D is the acquisition of the outlets of the sea for Ethiopia. እንግዲህ ግልጽ የሆነ ጥያቄ ነው። ስለዚህ ታዲያ ኤንድ ኮሎኒያሊዝም አስፒሬሽን አላበቃም። ሪኮግኒሽን በዝምድነት ዘ ኢትዮጵያን ኢንሰርክል ባይ ዘ ሆስታይል ፓወር ተከባለች። ዙሪያ ጎረቤቷ እንግሊዝ ነው፣ ፈረንሳይ ነው፣ ኢጣሊያ ነው። ዘ አኩዚሽን ኦፍ አን አውትሌት ቱ ዘ ሲ ፎር ይህም ተመጭቃለች። አሰብ ተይዞ ምጽዋ ተይዞ ቀይ ባህር ተይዞ እሶ መልሳችን ኢትዮጵያን ኖ ሶሪ ይሄ ማለት ነው ቢ ነው መልሳችን። ቢ ዘ ሪኮግኒሽን ኢትዮጵያን ኢንዲፔንደንስ ነው አንዱ ትልቁ ነገር ይሄ ነው ያስገኘልን ነገር። question number 7 why did the Showa nobility remove እቴጌ ጣይቱ from power in 1910? because why they removed እቴጌ ጣይቱ? ተወግዳለች ከፖለቲካል አፌርስ ተወግዳለች በሸዋ nobility። she demonstrated lack of judgment in making decision. She demonstrated lack of judgment in decision making. B. She began to reverse the modernization steps of Ethiopian imperialism. C. She favored the Germans over the British and France diplomatic shift. D. They disliked her attempt to undermine the Showan dominance. So, why is the Showan nobility removed from power in 1910? Yeah, her influence was very strong. ስለነበረ አስወግደዋታል ማለት ነው። ሶ ዋናው ትልቁ ነገር ለኔ ነበረ they disliked her attempt to undermine the Showan nobility። ያው ገሸሽ ለማድረግ እሷ ስልጣኗን ለማጠናከር ሙከራ ስታደርግ ያው ተጽዕኖ ደርሶባታል ማለት ነው። ስለዚህ ይሄ ነው ማለት ነው የሚሆነው መልሳችን። question number 8 ላይ ደርሰናል። ከ2016 ጥያቄ ማለት ነው። በድምሩ ባይዘዋይ በዚህ ምዕራፍ ላይ ወደ በጥቅሉ 103 ጥያቄዎችን እንሰራለን በሶስት ቪዲዮ። በዛሬው ዕለት 32ቶችን ጥያቄ እናያለን። በቀሪ ደግሞ 43 ሌሎችን 83 ጥያቄዎችን አይደን በድምሩ ወደ 103 ጥያቄ በላይ አልወሰኝ እንደሆነ ነው የሚያሳየን። በሶስት ቪዲዮ ነው የምንጨርሰው። እንደጨረስ ነው እንደውም ከእናንተ የምጠብቀው ሽልማት ምን እንደምትሸልሙኝ አላውቅም። በጣም ወሳኝ ነው። ይህን ሙሉውን በጽናት ያየ ተከታተለ በራሱ ብዙ ጥያቄ መመለስ ስለሚችል ነው ማለት ነው። እንደዛም ብላችሁ so I hope you will submit a reward አለኝ ማለት ነው። እንደጨረሱ ሽልሙኝ ያላችሁ አልጠራጠርባችሁም። የኔ ሽልማት እንደሆነ ታውቃላችሁ። So ስምንተኛው which one of the following initiative of ልጅ ኢያሱ can be said to have improved the condition of the Ethiopian peasantry? A is the decision that the payment of tithes asrat should be on the basis of actual produce. B is the appointment of local administrators on the basis of merit to the central administration office. C is the requirement that all businesses should be audited periodically to make sure they pay the taxes. This is the establishment of modern police forces called Trumbule as the first municipal police force. በሰንድ ያላጠያየቃቸው ደስ የሚል እነዚህ ሪፎርምስ ኦፍ ልጅ ኢያሱ ናቸው። ከዛ ውስጥ which benefited
which one benefited ልጅ ኢያሱ ነው ነገሩ I mean the peasant ፔዛንቱን የጠቀመው ግን የትኛው ነው ለማለት ነው የተፈለገው ፔዛንቱን የጠቀመው የትኛው ነው so is the decision that the payment of tens asrat should be on the basis of the actual product is the appointment of local arbitrator on the basis of merit to the central regulatory authority the requirement that all business should be audited periodically to make sure they paid taxes is the establishment of a modern police forces contributing as a first part ሁሎችም ጠቃሚዎች ቢሆኑም ግን ለገበሬው ሞር ኢምፖርታንት ሆኖ የትኛው ነው እስካሁን መርጣችሁ ነው የሚሆነው ለገበሬው ላይ ማለት ነው ነው መቼም ይላል ምክንያቱም ይሄ አስራት ገና ምርቱ ሳይሰበሰብ ሳይገባ ሊጣልባቸው ግብር ነበር ከመረጡ በኋላ ታይቶ ነው ያለ እንጂ ሌላው ይሄ ሹመቱም ምንድነው የትርምቡሊዮ ፔሪዲካሊ ማለት ይሄ ኦዲቲንግ ሲስተም ራሱ ለመንግስት ለራሱ ለሀገርም ለመንግስትም ጠቃሚ ነው ግን በዋናነት ስፔሲፊካሊ ፔዛንቱን ያቀለለ ሸክም እሱ ነበር አስራት ግብር ላይ ሳይመረጥ ግን የሚተመንባቸው ተመን ገና ሰብሉ ታይቶ ሳያገቡት ያል ግብር ተከታተለ ይጣል ነበር ነው What was the significance of the Battle of Sagale of the 1916 Ethiopian politics? Sagale, Battle of Sagale, እንግዲህ ማስታወስ ነው between whom and whom? A. It marked a shift of power from Showa to Wollo. B. It marked the end of the influence of the tripartite powers in Ethiopia. C. It led to the victory of the progressive groups in court politics. D. It ended the political influence of Wollo in national politics. Ilalan. What was the significance of the battles of Sagare of 1916 in Ethiopian politics? A. It marked a shift of power from Showa to Wollo. B. It marked the end of the influence of the tripartite powers in Ethiopia. C. It led to the victory of the progressive groups in court politics. D. It ended the political influence of Wollo in national politics. So, መልሳችሁ ማለት ነው እንግዲህ ባትል ኦፍ ሰገሌ ልጅ ኢያሱ ወደ ጅጅጋ ምናምን ቆይቶ ሲመጣ ጭሮ አሰበ ተፈሪ ላይ ወግተው አባረሩት ከዛ የወሎ ንጉስ ራስ ሚካኤል ወታደሩን ይዞ ከሸዋ ነው ብልጥ ጋር ገጥሞ ተሸነፈበት ነው ስለዚህ ይህ ከሆነ ምን ይሆናል ይሄን ነው ዲ ይሆናል ማለት ነው ካብራራውላችሁ ኢን ዘ ፖለቲካል ኢንፍሉዌንስ ኦፍ ወሎ ኢን ናሽናል ፖለቲክስ አዎ ከዛ በኋላ ምክንያቱም ንጉስ ኦፍ ወሎ ብቻ ሳይሆን ንጉስ ኦፍ ሌላም አድርጎ ብዙ ሽመት እየሰጠው ነበር ለንጉስ ሚካኤል ኦፍ ወሎም አባቱ ስለሆነ የፎርመሩ ማለት ነው question number 10 which one of the following was the features of the period of the Darki the features of the period of Darki ጋር እየሽሩ 1916 to 1930 between ተፈሪ መኮንን and ፕሬዝዳንቱ ነው እንግዲህ ምን ነበር ፊቸሩ ምን ነበር a rapid penetration of foreign capital into the country b the introduction of major political and constitutional reforms c struggle for power among groups within the ruling class d the absence of power struggle within the ruling class no ይላል ማንዳላችሁ ተስረኛው ማንዳው the features of period of Darki ነው የሚጠይቀን a rapid penetration of foreign ኢኮኖሚ ሊሆናችን see the introduction of major political and social reforms c struggle for power among groups within the ruling class these absence of power struggle within the ruling class በዚህ ተነሳች ፊቸሩ የሚሆነው ምንድነው ብዙ ጊዜ በዚህ ነው ያው struggle for power among groups within the ruling class supporters of ዘውዲቱ አለ supporters of ተፈሪ አለ ፕሮግሬሲቭ ተፈሪ ኮንሰርቫቲቭ ዘውዲቱ ምናምን እያለ ያው ታገባ ያለ ሰጣገባ በዛበት ነበርባቸው ማለት ነው question number 11 in what why did the constitution 1961 contribute to the consolidation of Haile Selassie's first autocratic power and it enhanced the image of the emperor as a progressive leader b it reduces the power of the nobilities not to challenge his power
C. It created a parliament that would debate and approve legislation. D. It gives the emperor the right to pardon crimes against the state. What benefited the 931 politics for Emperor Haile Selassie? A. It enhances the image of the emperor as a progressive leader. B. It reduces the power of the nobilities not to challenge his power. C. It created a parliament that would debate and approve legislation. D. It gives the emperor the right to pardon crimes against the state. ይላል መልሳችን ይህ ነው። እስካሁን አስባችሁበት ስለሚሆን it enhances the image of the emperor as a progressive leader ነው። እሱ ነው ያው እንደ ኮንስቲቱሽን አጻፈ ዘመናዊነት ስለነበር በዛ ዘመናዊነት ስለሚቆጠር የመጨረሻው 12ኛው ጥያቄ በ2015 ከዚህ ምዕራፍ ከተዋጡት ውስጥ following the war incident of 1934 ብዙ ጊዜ ጠይቋታል what action taken by Italy caused the outbreak of war between Ethiopia and Italy. Italy's attempt to incite local populations in the border areas to rebel. The deployment of army between Italy, Somaliland and Ethiopia. The decision to take the conflict to the League of Nations. The submission of unacceptable demands to the Ethiopia. So, following the war incident of 1931, what action taken by Italy caused the outbreak of war between Ethiopia and Italy? Italy's attempt to incite local population in the border area to rebel. B. Italy's deployment of army between Italy, Somaliland and Ethiopia. C. Italy's decision to take the conflict to the League of Nations. C. Italy's submission of unacceptable demand to Ethiopia. ይላል። ስለዚህ ማን ነው የኢታሊ submissions of unacceptable demands to the Ethiopia ራሷ ወንጭፋ ኢትዮጵያን ወታደር መታ በላይ ሆና ደግሞ ካሳ ክፈሉ የጦር ካሳ ምናምን ማጉረምረም ያዙ ይልቀቁኝ ያለዛችበት ወቅት ነበር ይሄ ማለት ነው። የማንዱ በጣም ትራጂክ የነበረ ነው። ወደ እንግዲህ ከ2002 እስከ 2015 ያሉትን ደግሞ ቀሪ ጥያቄዎችን አንድ 20 ጥያቄዎችን እንዳስረውጡን ከሰራን 20 ጥያቄ እንሰራለን። ተጨማሪ 32 ጥያቄ ይሆናል ማለት ነው። ስለሚረዝምብን ቪዲዮ ቀሪዎችን ደግሞ ወደ 83 የሚሆኑ ጥያቄዎችን በሌላ ጊዜ እንሰራለን። በሁለት ቪዲዮ በሶስት ቪዲዮ ያበቃል ማለት ነው። ስለዚህ ከ2002 እስከ 2015 በዚህ ምዕራፍ ላይ ተደጋጋሚ ከወጡት ከቀረምኳቸው የመጀመሪያ ፓርት ብዙ ሎንግ ዲስታንስ ትሬድ ላይ ነው እንዴት እንደሚያዋጡ ምስጢር ይነግረናል። ስለዚህ ሎንግ ዲስታንስ ትሬድ ሁለት ጥያቄ እንደዛ በየአመቱ የሚዋጣበት መሆኑን በዚሁ እያሳሰብኳችሁ ነው። ሌሎች ጋር እንደዛው። ስለዚህ ከዚህ ውስጥ አንዱ which one of the following is not a correct description of long distance trade routes to the 9th century Ethiopia? ይቺ ያው አንዳንዴ በዚህ መልኩ ያመጣሉ ማለት ነው እንጂ ብዙም አላየሁም። አንዴ ግን እንደዚህ ነው ማለት ለየት አለችብኝና ያው ተደጋጋሚውን እየተውኩት ስለመጣሁ ማለት ምንድነው የሚለን not correct which one of the following is not a correct description of long distance trade routes of the 9th century? እንግዲህ ሪቶቹ ትክክል ያልሆነ ነው። ኤ እና ቦንጋ ከዛ ጅረን ከዛ ሰዳጎ ዳርጣ ያያዳ እያለ ነው በቀስት የሚያሳይ። ቢ ከጅረን ተነሳ ከዛ ሰቃ ከዛ ሶዶ አልዩ አምባ። ሲ ባሶ ከባሶ ዳርጣ ከዳርጣ ጎንደር ከጎንደር መተማ። ሲ ከጅረን ሩጌ ከሮጌ ሀረር ከሀረር መጸዋ። በቀላሉ ግን ስል ነው አሁን እኔ ቶሎ በቃ አየሁት ይለካ ማይገናኝ ቦታ ብተው ገጥሞታል። ምክንያቱም ሀረርና ምጽዋ ላይ ይገኛል። ሀረር በምስራቅ ነው፣ ምጽዋ በሰሜን ነው። ስለዚህ በቀላሉ ሀረርና ምጽዋ ይገናኝ እንዲህ ሆነ መልሳችን ማለት ነው። ውስብስብ ያለ ሰብጀክቲቭ ቴስት ነበር ብዬ ግን ቴክኒካሊ እንዲመለስ አድርገው ያመጡት። ምክንያቱም እኔም ራሱ ከሌ ተነስቶ እዚህ ወጣ ሲገባ የሚለውን ብዙ አላስታውስም። question number 2 how did long distance trade help in the consolidation of state in the given region?
እንግዲህ ሎንግ ዲስታንስ ትሬድ ነው በተከታታይ የሚልልን how did long distance trade help in the consolidation of status in the given region? A. By introducing new ideas and practices that legitimize the powers of rulers. B. Through the introduction of modern firearms that help the rulers defeat rivals. B. By bringing messages of encroachment from elsewhere rulers. B. By introducing the ideas of kingship from the Christian kingdom. እንግዲህ አንዱ የሎንግ ዲስታንስ ትሬድ ቀጠና ነው። ያ ማለት ጅማ እንግዲህ አስቡት በንግድ የተመሰረቱ ናቸው። ጅማ፣ ጎማ፣ ሊሙይናሪያ፣ ገራ የሚባሉ አምስቱ ጊዜዎች ነው። ስለዚህ እነዚያ እንዴት ለማጠናከር ረዳቸው ነው እያለን ያለ Hey, by introducing new ideas and practice that legitimize the power of rulers. B. Through the introduction of modern firearms that help rulers defeat rivals. B. By bringing messages of encroachment from elsewhere rulers. B. By introducing the ideas of kingship from the Christian kingdom. እንግዲህ በዋናነት ሁለቱ ናቸው ያወዛግቡት ማለት ነው። ምክንያቱም ሁለት ጥያቄዎች ናቸው የሚቀራረቡ ምናልባት አንዳንዴ ዲ ሊያወዛግበን ሊመስለን ይችላል ሜጀር ስናይ ምክንያቱም ገዳን እየተወ ሞቱማ ሞቲ ምናምን ነው እያሉ ወይም መንግስት ንጉስ እያሉ መጥራት ጀምረዋል። ስለዚህ ኪንግሺፕ ደግሞ የክርስቲያን ደጋማውን ቀደም ብሎ ከገዳ ጋር አብሮ በሰሜኑ ጋር የነበረ ስለሆነ ግን እና ኤ ላይ ነው ሁለቱ ብዙ አይሄዱ ዲና ሲንተውና ኤና ዲና ወዳደረግን ከሁለቱ ስናወዳደር ደግሞ መልሳችን ሊሆን ይችላል A ነው by introducing new ideas and that legitimize the power of rulers ግሪክ ኢስላምን ከክርስትናም በአብዛኛው እንደ እስልምና ነው የተቀበሉት እንደ ጅማ እና ምናምን ትሬድ ስለዚህ የአስተዳደር ሩሊንግ ሲስተም አዲስ ኢንትሮዲዩስ ሆኗል ማለት ነው። ስለዚህ ያ አዲስ አይዲያ ኢንትሮዲዩስ ሆነ የሚለው ገዥ ነው ማለት ነው። Question number 3 which one of the following was a major features of long distance trade in the 9th century? እንግዲህ ሙሉውን ከሰራን ሎንግ ዲስታንስ ትሬድ ራሱ ይህ ብቻ የተመለሰው ይመስለኛል ፈተናው which of the following was the major features of long distance trade in 9th century ኢትዮጵያ በየአይነት መጣል ማለት A. Long distance trade was conducted only in certain regions and fixed market days. That would be the head of caravan traders for the title of Nagradras. The women took part in long distance trade as a caravan merchants. The Christian merchants of northwestern Ethiopia were called Akala. የታርጉ አይሮኒችን ቅድም ይቀናም የነበረች 16 ስለዚህ ማን ነው ፌቸሩ ከዚህ ውስጥ ፌቸሩን መራጩ የተባል ነው። ስለዚህ which is true ነው indirectly true ወይም true ገላጭ ሆኖ የትኛው ነው ስለዚህ የሚሆነው ምንም አያጠያይቅም ወንድ ነው ዘሄድ ኦፍ ክራማት ድረስ ተተለው ነገ ድረስ ነው ትሉት እናንተም long distance trade was conducted only in a certain region and fixed market ይሄም አይታሰብ ውሜንም አይታሰብ ከመርሻንት ሆኖ አይታሰብ ምክንያቱም ይሄ ቅድመ የተናን ሳውዝ ዌስተርን question number 4 ላይ question number 4 which one of the following is correct about long distance trade in the 9th century ይላል አሁን ግሪክ ፊቸር አሁን ደግሞ ኮሬክት እያለ ነው ኮሬክት ነው ይላል as the dominant traders of the time were foreigners such as Sudan and Arabs is that correct B the most common and widespread medium of exchange in the period was Amoli Satvar W C caravan trading was the dominant system of organizing trade in the eastern parts of the country These two dominant trade routes originated in the southwestern and eastern parts of the region. ይለናል ማለት ነው። The most common and widespread እንግዲህ ከቢና ከዲኖ አይ ቲንክ እንወዛገው ኢስተርኑ አይደለም ካራቫን ዶሚኔት ያደረገው ወይም ደግሞ እሱ ሊሆን አይችልም። ስለዚህ ቢና ከዲ መርጣለን ማለት ነው። ስለዚህ ሞር ሹር የሆነው የትኛው ከቢና ከዲ ምንም አይታይም። ይህ ዋና ሚዲየም ኦፍ ኤክስቼንጅ ነው። ከዚህ ለዘቱ ዶሚናንትም ወደ ሳውዝ ዌስተርን ኦሪጂኔት ያደርጋሉ ቦንጋ ከፋ ላይ
and eastern part የሚለው ትንሽ አፍራሽ ነው። ሳውዝ ዌስተርን ቦንጋ ላይ ነው መነሻው። የሁሉም መነሻ ቦንጋ ከፋ ነች። ሳውዝ ዌስት ነች። So question number 5, which one of the following was not true about long distance trade in the Ethiopian region? Not true. It was conducted on the basis of laws formally agreed upon by all regional rulers. Not true. B, it linked people in the northern region with those in the southwestern regions. C, it helped the introduction of Islam into the Gibeon region. ቅድም ስለው ነበር ጥያቄውን ተናገሩት ማለት ነው። B, it encouraged divisions of labor and specialization of production. ስለዚህ ምንም አልደግመው መልሳችሁ ምን እንደሚሆን እርግጠኛ ነኝ ያረጋግጣለሁ ብላችሁታል መልሳችሁታል የምስተኛውን ማለት ነው። ይሄ ነው የሚሆነው። ይሄ መቼም በዛ ዘመን እንደዚህ ወጥ የሆነ ህግ የለም። ሌላው ትክክል ነው። ሊንክድ ኖርዘርን ሪጅን ዊዝ ዘ ሳውዝ ዌስተርን ትክክል ነው። ሪፕሬዘንቴሽን ኦፍ ኢስላም ትክክል ነው። ኢንካሬጅ ዲቪዥን ኦፍ ላበር ኤንድ ስፔሻል አዎ አንዱ ያመረተው ወደ አንዱ ይሄዳል። ስለዚህ በሰሜን የሚያመርተው ወደ ደቡብ ወደ ያመረተው ስለዚህ ደቡቡ የራሱን እንዲያመርትና ወደ ሰሜን ሸጥ የሌለው ከሰሜን የሌለው እና እሱ ጠቀሜታ ነበረው ነው። Question number 6, the 19th century long distance trade in Ethiopia was dominated by Muslim merchants because they belonged areas like agriculture. They had more capital. They were skilled traders. They had less land. ይህንም በጣም ትመልሷታላችሁ ጊዜ አንፈጅባትም። they had less land ነው። እንግዲህ ማንም ይህንን ሎንግ ዲስታንስ ትሬድን በዘንድሮ ፈተና አንድ ሊስተው ተማሪ ሶሻል ሳይንስ አይኖርም። የኔ ሽልማትም እሱ ነው። Question number 7, Muslim merchants who were dominant in the long distance trades of northern Ethiopia during the 9th century were called. እንግዲህ እነዚህን አያችሁ ደጋግሞ ያመጣቸዋል መለየት አለባችሁ ማለት ነው። ስለዚህ ይህንም ኖርዘርን ኢትዮጵያ ቅድም ስንለው ስለነበረ ጀበርቲው ነው አፍቃለው እንግዲህ ተናግረናል ቅድም ነጋድራስ ምንድነው ሰፋሪም ወደ ኢስተርሊ ዳይሬክሽን ያለ ነው። Question number 8, the head of merchant in long distance trade in Ethiopia were known as እንግዲህ በጣም ቀለል ያሉ አንዳንድ ዲፈረንት የሚፈጥሩ ጥያቄዎች አሉ። ይሄንንም ያው ነጋዴ ራስ የሚባለው አይደል? የነጋዴዎች ያለቀ ነጋዴዎች ነጋዴ ራስ የተባለው ይሄን ይሆናል ማለት ነው። ወደ 9ኛው ጥያቄ ስንሄድ which one of the following was an outcome of the Ethiopian long distance trade? Outcome ነው. It delayed the formation of feudal states in the Gibeon region. B, it facilitated the exchange of ideas and local technologies. C, it undermined the use of coins by promoting bartering. D, it led to the bitter clashes between rulers who adopted Islam and other rulers. So which one of the following is an outcome of Ethiopian long distance trade ነው የሚለን በጣም እየታየ ነው። It delayed the formation of feudal states in the region. It facilitated the exchange of ideas and local technologies. C, it undermined the use of coins by promoting barter. D, it led to the bitter clashes between rulers who adopted Islam and other rulers. ይላል እንግዲህ ቶሎ እያጠቆር ነው እንሄዳለን ማለት ነው። 9ኛ እናጠይቅም ማን ነው ያላችሁት ንገሩኝ እስኪ። ይሄ ነው ትልቁ ነገር ኤክስቼንጅ ኦፍ አይዲያስ ሎካል ቴክኖሎጂስ ምናምን ይሄ የአይዲያ ኤክስቼንጅ ነው በኋላ ወደ ኢትዮጵያ ሞደርን ፎርሜሽን ኦፍ ስቴት ፎርሜሽንም ያበቃል። ስለዚህ የደቡብ መጥቶ እዚህ በየምድር ቆራጣ በየምድር ዳሪታ እዛ ጎንደር ወይም ጎጃም ባሱ ማን ወለጋ ሲንዳቡ ወደ ጎጃም ባሱ ሲያደርግ ኤክስቼንጅ ያደርጋል። የካን ባህል ያውቃል። ቴክኖሎጂ ኤክስቼንጅ ያደርጋል። ኮምፒውተር ያደርጋል። ይፈቀራል እና ትልቅ ቫልዩ አለው። ስለዚህ አጠይቅም። Question number 10, how did long distance traders in the 9th century Ethiopia reduce the risks they faced during their travels? A, by adopting local clauses and religions. B, regularly changing their trade routes. C, by organizing themselves in large caravans. C,
See, by sharing letters of protection from local rulers. ይለናል። Question number 3. How they resist their risk on their road, on their travel. Actually, long distance caravan. By adopting local clothes in the region, የሄዱበትን ሃይማኖት የሄዱበትን ልብስ በመልበስ ነው። regularizing changing their trade routes መንገድ በመቃየር ሁልጊዜ by organizing themselves in a large caravans by carrying letters of protection from local rulers ይለናል። ስለዚህ ምንም ማጠያይቅም መልሳችን ሊሆን የሚችለው by organizing themselves in large caravans ነው ነው ማለት ነው። በተማህበር መቶ እኮ ነው የሚሆኑት አንድ ነጋዴ ድረስ መቶ ነው። መቶ እስከ መቶ ድረስ ነው የሚጓዙ። ስለዚህ ቲም ወርክ ነበረው ማለት ነው። በቲም ወርክ ነው የሚሰሩት። Question number 11. Which one of the following were the most important commodities exported from Ethiopia in the 9th century? A. Ivory, coffee, and copper. B. Skin and hides, coffee and musk. C. Coffee, incense, and graceness. D. Musk, gold, and copper. እነዚህን በጣም ወሳኝ አድርገዋቸዋል ለመለየት በጣም ከባድ ናቸው። ሁሉም በጣም ወሳኝ ነገሮች ኢምፖርታንት ኮሞዲቲ ናቸው። ይሆን እንግዲህ ካሉ ምን እናደርጋለን? እስኪ እንግዲህ ኤ አይቮሪ ኮፊ እስኪደን ኮፐር ትንሽ ቢ ስኪን ኤንድ ሃይድስ ኮፊ ኤንድ ማስ ሲ ኮፊ ኢንሴንስ ኮፊ ያለ ኢንሴንስ ግሬነስ ሲ መስክ ጎልድ ኮፐር ኮፐር ስለዚህ አንጻራዊ መልሳችን ኖርማሊ ኢትዮጵያዊ ፕሮዳክት እና በሙሉ አክሴሲብል የነበሩ ስኪን ሃይድስ ኮፊ መስክ ናቸው ማለት ነው። እዚህ ላይ ግራይነስ የሚለውም ትንሽ አፍራሽ ነው። ኢንሴንስ በተወሰነ ያው ኢንሴንስ ኦሪጂን ነው። ኮፐር ኢምፖርት እናደርግ ነበር የሚል ነገር ነው አስተውሰው። anyway check it. Question number 12. The most important factors for the interaction among peoples and states in the eastern and western borders of Ethiopia before Malik conquest of the late 9th century was A. Migration, B. Trade, C. Religion, D. War. The most important factors for interaction among peoples and states in the eastern and western. Okay, eastern and western border of Ethiopia before Menelik's conquest of the late 9th century. አሁን አየሁት። A. Migration, B. Trade, C. Religion, D. War. ያለሁበትን ርዕስ ራሱ እንዴት እንደረሳሁት ስኪውዝ ይሆናል እያሰባል። ስለዚህ ምንም አይደለም ትሬድ ነው ሲያገናኝ ቆየ። ምኒልክ ከማዋሃዱ በፊት ዮሐንስ ከማዋሃዱ በፊት ቴዎድሮስ ከማዋሃዱ በፊት ኢትዮጵያን ህዝብ የሚያገናኘው ያዋሃደው ይሄ ንግድ ነው ማለት ነው። question number 13. Which of the following was the major reason behind the revival of Ethiopian interests in the Horn of Africa at the beginning of the 9th century? Which one of the following was the major reason behind the revival of Ethiopian interest in the Horn of Africa at the beginning of the 9th century? A. The desire to discover the source of the Blue Nile. Okay, which one of the following was the major reason behind the revival of European interest in the Horn of Africa at the beginning of the 9th century. A. The desire to discover the source of the Blue Nile. 9th century, beginning of 9th century. So 1300 B. The wish to stop the expansion of Islam. See the desire to enslave trade in Turkey. Credit to Anasal. This the need to establish control over strategic areas. እንግዲህ ከኤና ከዲ እንደወዛገው ማለት ነው። The need to establish control over strategic areas. Is the desire to discover the source of the Blue Nile. Horn of Africa ላይ ነው አይደል?
more, of course, in the 9th century, discovered source of the Blue Nile ላይ ትኩረት ያደርጉ ነበር። ጉጉቱም ፍቅሩም ነበራቸው። They need to establish control over strategic areas የሆነ ነገር ትንሽ ግዝፈት አለው። ስለዚህ መልሳችን ይሄ አባይ በጣም አትራክት ያደርጋሉ። አባይ ጋር የተያያዘ ነበራቸው ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። 13ኛው question number 14 the restoration of central authority following the period of ዘመነ መሳፍንት was the result of an inspirational effect of Theodorus attempt for unification. great እንትን ይጨረስ ነው ማለት ነው። the long distance trade ጨርሰን ወደ ቴዎድሮስ ርዕስ እየደረስን ነው ማለት ነው። ከዘመነ long distance trade በኋላ ያው ምንድነው ዘመነ መሳፍንትን አጤ ቴዎድሮስ ያስወግድ ምናምን ያሳየናል። አውቶክቱ የሚሄድ ነው። the restoration of central authority following the period of ዘመነ መሳፍንት was the result of an inspiration effect of Theodorus attempt for unification. Be the realization of regional orders about the dangers of instability. See the efforts of Johannes to bring an end to the division in the church. Be the demand made by the church council for internal peace. ይደናል ይህ ሁሉ ነው ምንም አንስተው the inspiration effect of Theodorus attempt for unification. Be the realization of regional orders about the danger of instability. See the effects of Johannes to bring an end to the division in the church. See the demand made by the church council for internal peace. ይለናል እንግዲህ ሞር እንዲገባችሁ ነው የደጋገሙት እንጂ መልሳችን ምንም ይሄ ነው ዘመነ መሳፍንት ሊያበቃ የቻለበት የአፄ ቴዎድሮስ ኢንስፓይሬሽናል ግሬት ኮንትሪቢዩሽን ነው። ግሬት ኢፈርት ነው። question number 15 one of the following is true about the rise to power of Emperor Theodorus II. Which one? One of the following is true about the rise to power of Emperor Theodorus II. Which one? A. He became a bandit after he was denied governorship of Kwara. B. He was strong claim of descent for power from the royal house. C. He gained victory over the Egyptians at the battles of the Barki. D. He suffered several defeats before he was crowned emperor ይለናል። ስለዚህ ትሩ የሆነው የቱ ነው? የቱ ነው? A. He became a bandit after he was denied governorship of Kwara. እንግዲህ one of the following is true about the rise to power of Emperor Theodorus. more important እንግዲህ ቀለል አድርገን ለመግለጽ ቢና ሲ ምንም አይመለከትም። A strong claim of descent from the he has strong claim of descent from power from the royal house. ቋረኛ የረኛ ቤተ መንግስት አልተወለደም ስቃይ ከፍሎበታል። ከኤና ከዲ ነው መልሳችን የሚሆን። ከኤና ከዲ ደግሞ ሞር ክሬዲት ያለው ዲ he suffered several defeats before he was crowned emperor. He suffered several defeats before he was crowned emperor. Oh, sorry. ጀባርቂ ላይ ብቻ ነው። ጀባርቂ ላይ ነው። He became a bandit after he was Kwara. He became a bandit after he was denied governorship of Kwara. Okay, he suffered several defeats before he was crowned emperor. አሁን several defeat ማለቱ ትንሽ እንጂ the battle of the Barki is important for Emperor Theodorus. Why? Because it is the best teacher for Emperor Theodorus to think about Ethiopian unification. ግን several ማለቱ ስላልተመቸኝ anyway ይሄ ጥያቄ እስቲ ቆይ
He has a strong claim to descent from power from the royal house. He has a strong claim of descent from power from the royal house. ይህም ያስሄደናል። ይህም አይሆንም ከኤና ከዲ ነው። እስኪ እኔ ዲ ብየዋለሁ ግን ብዙ አልተመቸኝም። He became a bandit after he was denied governorship of Kwara. አዎ ሸፍቷል በኋላ በርግጥ ያንን አንስቶ ማለት ነው። ስለዚህ ግን እናንተም ቼክ አድርጉት ይሻላል። ትንሽ ሁለት ወዝገብ ያሉ ሆኑ ወዝገብ ብለዋል ጥያቄዎቹ። Question number 16, how did Theodorus came to power? A, by using British diplomatic support. B, by claiming he was the Theodorus of the Fukari Jesus. B, by gaining the support of the Orthodox Church. B, by defeating his opponents military. How Theodorus came to power? The British diplomatic support አንለው ቴዎድሮስ ካሪየስ ቴዎድሮስ የሚባል ንጉስ ይመጣል ስለተባለ ማለት ነው። gaining support for Orthodox Church ኦፖዝ አንቲ ቴዎድሮስ ነበረችው ኦርቶዶክስ ቸርች by defeating his opponents through military ነው። so ለምሳችን በቀላሉ እንለዋለን ማለት ነው። Question number 70, why Kasa Hailu did adopt the name Theodros as a throne name? Because it was ለምን ካሳ ኃይሉ የሚባለው ቴዎድሮስ ተባለ ነው። A name that was loved by his wife ተዋበች። B, the name of famous 5th century Ethiopian empire builder. C, a name associated with the Russian modernizers of Ethiopian origin. C, associated with a prophet ruler who would bring peace of Ethiopia. ቸምሂን ነው የምትሉት ሌላ አትሉት። ይሄ ነው ቴዎድሮስ የሚባል ንጉስ ይመጣልኝ። ስለዚህ ኢትዮጵያ አለመረጋጋት ይመለሳል፣ ሰላሟ ይመለሳል፣ በአንድ ማዕከል ትመራለች። እንደዚህ አይነት ነገሮች ስለሆኑ እንግዲህ በዘመናችን አለመረጋጋት ሲፈጠር ያው ቴዎድሮስ የሚባል ንጉስ ይመጣል የሚባል ትንቢቶች ይነገራሉ። በ14ኛው ክፍለ ዘመን ቀዳማዊ ቴዎድሮስ በዚህ መልኩ ቴዎድሮስ ነው ብሎ 4 ዓመት ገዝቷል። ቴዎድሮስም ህዝቡን ለማረጋጋት ቀልብ ለመግዛት ካሳ ኃይሉ የሚባሉት አጼ ቴዎድሮስ ተብለዋል። አጼ ቴዎድሮስ በይዘው እንግሊዛዊ ግሪካዊ የጻድቅ የቅዱስ ስም ነው። ሆሊ ባይብል ጋር የተያያዘ ነው። ሃይማኖታዊ ይዘት አለው ማለት ነው ስሙ። Question number 8, which of the following is true about the reforms of Theodorus? Which of the following is true about the reforms of Theodorus? A, reunification was denounced by the majority of peasant population. B, recognition of local dynasties suddenly disturbed the old practices. C, Gafat became a central places for the manufacturing of canoe. D, the Orthodox Church opposed Theodorus for abandoning the faith. ይለናል። እየጨረስን ነው። ነቃ በርታ በሉ። ክላሲካል መጋብዛችሁን አላዘጋጅኩም። ምንድነው የሚለን 20ኛው ላይ ነው የምናቆም። ሌላውን በሌላ ቀን ነው የምንጨርሰው። which one of the following is true about the reforms of Theodorus? A, reunification was denounced by the majority of peasant population. B, recognition of local dynasties suddenly disturbed the old practice. C, Gafat became a central place for the manufacturing of canoes. C, the Orthodox Church opposed Theodorus for abandoning the faith ይለናል። 18 ምንድነው የሚለው true about the reforms of Theodorus ነው አይደል? Reunification was denounced by the majority of the peasant. Recognition of local dynasties suddenly disturbed the old practice. Orthodox Church opposed Theodorus for adopting the faith. The Orthodox Church opposed Theodorus for abandoning the faith. ሃይማኖቱን አልከዳም ማለት ነው። እሱ የሚሆነው ጋፋት ነው። ጋፋት just sites of manufacturing of firearms ተብሎ አንዱ ከሪፎርሙ አንዱ አካል ነበረች ማለት ነው። ስለዚህ እሱ ነው ማለት ነው። የዘላስት አይደለም ዘሊስትም አይደለም።
Question number 19 now. Which was the following was a major factor for the downfall of Emperor Theodorus II of Ethiopia? A. The fact that he was not born from a royal family undermined his legitimacy. B. The attempt to separate state and religion as a modern state aroused opposition. C. The effort to manufacture big guns at Gafat dissipated the money needed to buy other weapons. D. The frequent resistance of regional lords to his authority exhausted his army. ይለናል። እንግዲህ 19ኛው ምን ይሆናል? Which is the following major factor for the downfall of Emperor Theodorus II of Ethiopia? Major factor. The fact that he was not born royal family ያለመወለዱ ወይ መንግስታዊ ቤተሰብ ያለመወለዱ እንደ ትልቅ ውድቀቱ አይደለም እናጨጭቆታ በኋላ ቢ that attempt to separate state and religion ይሄም ሄድም the effort to manufacture big guns at Gafat so አይደለም መጨረሻ ሆነ ቢ ይሆናል ማለት ነው መልሳችን the frequent resistance of original lords to his authority exhausted his army እሱ ነው በቃ እንግሊዝ ሲመጣ እኮ 20000 ሰራዊት ይዞ 5000 ነው የቀረው አንደኛ ኦርቶዶክስ ቸርች ነው ወታደር እንደሆነ ህዝቡ ቅናት ፈጥረው ቴዎድሮስ ዳሞቱን ሲወጋ ጎጃሙ ተረስቶ ቆይዋ ጎጃሙን ሲወጋ በየምድሩ ሲወጋ ሰሜኑ ሲወጋ ዋግ ላስታ ሸዋ እንዴ 13 ዓመት ሙሉ ውጊያ ነው እየተረጋጋ ዘመን አልነበራቸው ማለት ቴዎድሮስ መናገር ስለዚህ ይሄ ነው 20ኛው የመጨረሻ እስከ 20 ያውና ከ21 እስከ 103 በሌላ ጊዜ እናያለን ማለት what accounts for the downfall of Emperor Theodorus ያያችሁ እዚህ ውድቀት ነው እቺ ቦታ ወዳቸዋል ነው his attempt to high centralized power B his policy of heavy taxing the peasantry C his enmity with the Egyptian tradition in Sudan C his supporters of the Tawhid doctrine over others ይላል እቺ ቀላል ጥያቄ ስለሆነች ቀላሉ ነው ይሄ መጀመሪያው ሲናገር his attempt to high centralized power disliked by regional lords at least they wanted to take autonomous ይለናል እንግዲህ የዛሬው የታላቁ የምዕራፍ 3 የ10ኛና የ12ኛ ክፍል ሶሻል ኢኮኖሚክ ፖለቲካል ፕሮሰስ ምናምን እያለ ሚድናይት ሴንቸሪ ጀምሮ እስከ 1941 የሚቀጥለው በዚህ ይጠናቀቃል ሰፊ ቶፒክ ብዙ ጥያቄ የሚዋጣበት ለዛውም ደግሞ በዚህ በማትሪክም ከ2002 ጀምሮ እስከ 2015 ቀርም በርከት ያለ ጥያቄ ያፈስኩት የተመረተው በዚህ ምዕራፍ ላይ ነው ስለዚህ ምዕራፍ ወደሩትኝ በርቱ ያው በመችለው አቅም እየበረታሁ ነው ግን ሰብስክራይብ ያላደረጋችሁ አድርጉ ቻናሉ ይደግ ኤዱኬሽናል ቻናሎች ይበርክቱልን እንደው ሌላው ጨዋታው ሁሉ ይደርሳል ኤዱኬሽን ቻናል ፈዛዛ ነው ሰብስክራይብ የሚያደርገው የለም ተከታይ ሼርም የለም ስለዚህ መስፍን ሂስትሪ ሚስተር ብሪጅ የሚለው ዩቲዩብ ቻናል እናበረታተው እያልኩ በዚህ አጠናቅቃለሁ ለሌላ ለቀጣይ ቀሪዎችን አንብባችሁ እንገናኝ አንብባችሁ ሲሰለቻችሁ ነው እነዚህ ቪዲዮዎች ማየትና መስራት አንብቡ ሲሰለቻችሁ ቪዲዮዎችን እዩ ኤዱኬሽናል ሌላ ቲክቶክ ምናምን ሌላ ቀላቀሎች ይቆዩና አደራ ኤዱኬሽን ፈርስት ላለው ዘን ዘባላ ሌላው ይመጣል ሌላው ነገር ጊዜ የሚወስድብን ነገር በዘመናችን በስቷል እንጂ ስለዚህ ይሄን ጊዜ የሚወስድብን ነገር ብልጥ ካልሆን አንዘልቀውም አናላችን ይዞራል ስለዚህ ጊዜ ወሳኝ ነገሮችን ቀንሰን ወደ ትምህርታችን እናተኩር ተጠያቁ በርቱ ሰላም ቆዩ በሌላ ቪዲዮአችን እስክንገናኝ ድረስ ማለት ነው እንግዲህ ሽልማታችሁ እንዳይቀርብኝ ይሄን ምዕራፍ ሲጨርስ ነው አጠቃላይ ይሁን እሺ ካላችሁ የመጨረሻው ትሽልሙኛላችሁ ለዛሬው ሰላም ይደሩ መልካም ጊዜ አንብቡ በርቱ ኤዱኬሽን ፈርስት